አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት ያው ስሜ ያኮራል ላይ ያለ እጅጉ ይባላል። በጉለሌ ክፍለ ከተማ ወረዳ 4 አስተዳደር የጽሕፈት ቤት ኃላፊ ነኝ ማለት ነው። ያው በዛሬው ዕለት የመጀመሪያው እንደ ወረዳ በተለይ በአርሶ አደርና ከተማ ግብርና ልማት ጽሕፈት ቤት ምቹ ሁኔታ ከመፍጠር አኳያ ያው እንደምታዩት ቢሮአችን በራስ አቅም ለተገልጋይ ምቹ ሁኔታ ለመፍጠር በጣም በዚህ በ6 ወር ውስጥ ጥረቶችን አድርገናል። በተሻለ መጠን ካለው ቢሮ ከማሳደስ አንጻር ከማህበረሰቡ ያው ተገልጋዩም ራሱ ማህበረሰቡ ስለሆነ መጥቶም የሚገለገልበት ቢሮ ስለሆነ የተለያዩ ግብአቶችን ሰብስበን ቢሮ ለማስዋብ ሞክረናል ማለት ነው። ከዚህ ጋር ተያይዞ ደግሞ በቀጣይ የተሻለ እና ከዚህ ደግሞ ሞዴል ለማድረግ እና ከሌሎችም ሴክተሮች ተወዳዳሪ ለማድረግ በቀጣይ 6 ወር ትኩረት ሰጠን ለተገልጋይ ምቹ ሁኔታ የምንፈጥርበት ሁኔታ ይኖራል ማለት ነው። በዚህ 6 ወር ግን በዚህ ልክ አድሰን የተለያዩ የሴክተሩንም ተግባር ዓላማ ተልዕኮ የሚገልጹ የኤቢሲ ስራዎችንም ታሳቢ ያደረገ ለማሟላት ሞክረናል የሚል ሀሳብ ለማንሳት ነው። የጎዳደሉትን ደግሞ በቀጣይ እናስተካክል ይሆናል ማለት ነው። ሌላው ከአገልግሎት አንጻር ያው የሮብና አርብን በተቻለ መጠን እንደ ጽሕፈት ቤት ለባለ ጉዳይ ብቻ ለመዋል እና ባለ ጉዳይን ቢሮ ቁጭ ብለን ለማገልገል የምናደርጋቸው ጥረቶች አሉ ማለት ነው። ያው እንደሚታወቀው እንደ ከተማ እንደ አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት በርካታ የንቅናቄ ስራዎች አሉ፣ መደበኛ ስራዎች አሉ። እንዲሁም ደግሞ በ90 ቀን በየዘርፉ በ120 ቀን ታቅፈው የሚሰሩ በርካታ ተግባራት አሉ። እንዲሁም የወንዝ ዳርቻ ስራዎችም በሰፊው ጊዜ ሰጥተን የምንሰራው ስራዎች አሉ። ከዚህ ጋር ተያይዞ ግን በተቻለ መጠን ሮብና አርብን ቁጭ ብለን ቢሮ ላይ ተገልጋይን ለማገልገል እያደረግናቸው ያሉ ጥረቶች አሉ ማለት ነው። እንዲሁም ሌሎች ተደራራቢ የንቅናቄ ስራዎችን ከመደበኛ ስራዎች ጋር አስተሳስሮ ለመምራት የምናደርጋቸው ጥረቶች አሉ። ይህ በቀጣይም ተጠናክሮ የሚቀጥል ነው የሚሆነው ማለት ነው። ሌላው ከአርሶ አደርና ከተማ ግብርና ልማት ጽሕፈት ቤት አኳያ የምንሰራቸው ዘርፈ ብዙ ስራዎች አሉ እንደምታውቁት ማለት ነው። በጋራ የሚሰራ ስራ ስለሆነ በተለይ ከተጠቃሚነት አንጻር በርካታ አቅም በርካታ ጥረት የሚፈልግ ተቋምና በቅንጅት መሰራት ያለበት ተግባር እንደመሆኑ መጠን በዚህ ባሳለፍነው 6 ወር ውስጥ ቅድም እንዳልኩት መደበኛ ተግባራትን የ90 ቀን እቅዶችን የ120 ቀን እቅዶችን በአንድ ላይ አስተሳስረን እየሰራን የመጣንበት አግባብ አለ። ከዚህም አንጻር በእጽዋት የ6 ወር እቅዳችን ከተጠቃሚነት አንጻር 425 ነው። እስካሁን የደረስንበት 435 ነው። ከ100% በላይ ተጠቃሚ ለማድረግ ችለናል ማለት ነው። በየጊዜው እቅዳችንን እየከለስ ከአጋር ዘርፎች ጋርም ተናባቢ የሆነ እቅድን በየጊዜው እየከለስን ስራዎችን እየሰራን ያለንበት አግባብ አለ። እንዲሁም በእንስሳት ዘርፍ ደግሞ በ6 ወር እቅዳችን ያው 716 ነው። በ6 ወር ውስጥ የደረስነው እስከዛሬ ቀን 676 ነው። አፈጻጸሙን ስናይ 94% ነው። እዚህ አካባቢ ገና የሚቀሩ ስራዎች አሉ። በጣም በጥረት በመቀናጀት መስራት ያስፈልጋል ማለት ነው። ከዚህ ጋር ተያይዞ ከተጠቃሚነት አንጻር በተለይ ከመፍጠር አኳያ በእቅድ ይዘን እየሰራን እና አካል ጉዳተኞችና ሌሎችንም ባለድርሻ አካላት ቅድሚያ እየሰጠን ተጠቃሚ እያደረግንበት ያለ አግባብ አለ። በቀጣይ 6 ወር ደግሞ አሁን ካከናወናቸው በላይ በደንብ በትኩረት ይዘን የምንሰራበት አግባብ ነው የሚሆነው። የተግባር ሲሰራ እንደ ወረዳ የከተማ ግብርና ልማት ጽሕፈት ቤት ወይም የአርሶ አደርና ከተማ ግብርና ልማት ጽሕፈት ቤት ባለሙያዎች ወይም ኃላፊ ብቻ ሳይሆን ከሌሎች ይህን ስራ ከሚሰሩ በተለይ የኑሮ ውድነትን ከማቃለል አንጻር የአርሶ አደርና ከተማ ግብርና ልማት ጽሕፈት ቤትም የራሱ ድርሻ ስላለው ከንግድ ጽሕፈት ቤትና መሰል አጋር ተቋማት ጋር በጋራ ቅንጅት በግብረ ኃይልም አንዱ የግብረ ኃይል አካል ነው፣ ተቋሙ አባል ነው። ከእሱ ጋር ተያይዘን ተናባቢ የሆኑ እቅዶችን በየጊዜው የጋራ እያደረግን እየሰራን ያለበት አግባብ አለ። ቅድም እንዳስቀመጥኩት በዚህ በ6 ወር ውስጥ የተሰሩ በርካታ ስራዎች አሉ። በቀሪ 6 ወራት ደግሞ
ከዚህ የተሻለ እና እቅዳችንን 100 እና ከዛ በላይ የምናሳካበት ሁኔታ ለሚሆነው ማለት ነው። ከዚህ ጋር ተያይዞ እንደ ተቋም ምናልባት መታገዝ መደገፍ አለብን ብለን የምናስበው በተለይ ከሪፎርም ወይም ከባለሙያ የሰው ኃይል ጋር ተያይዞ ያው ተቋሙ በጣም ዘርፈ ብዙ ስራዎች ነው የሚሰሩበት እንደምታውቁት። ከዚህ ጋር ተያይዞ ያለው የሰው ኃይል ግን በጣም አናሳ ነው። በተደጋጋሚ ያው እኛ እንደ ጽሕፈት ቤት የመልካም አስተዳደር ችግርን ብለን የለየነው እስካሁንም ያው ከመፍታት አኳያ በእርግጥ እየሄደበት ያለ ርቀት አለ። ነገር ግን የሰው ኃይሉ ለምሳሌ የወረዳችንን ብሎኮች ታሳቢ ብናደርግ ወደ 24 ነው በአዲሱ የብሎክ አደረጃጀት ያለው። ከዚህ ጋር ተያይዞ እነዚህን ብሎኮችን የተቋማትንም ጨምሮ ሌሎችንም ዘርፎች ጨምሮ ጽሕፈት ቤታችን ላይ ያለው ባለሙያ በጣም ውስን ነው ማለት ነው። ስለዚህ እነዚህ ተግባራት ደግሞ አብዛኛው ተግባሩ የአርሶ አደርና ከተማ ግብርና ተቋም የመስክ ስራ እንደመሆኑ መጠን ያሉ ባለሙያዎች ይህንን ተደራሽ ከማድረግና እቅዳችንን 100% ለማሳካት አንዱ ችግር የሆነብን በመሆኑ እዛ አካባቢ በደንብ ከፐብሊክ ሰርቪስ ጋርም ከሌሎች ተቋማት ጋርም በመናበብ የሰው ኃይሉን ሙሉ በሙሉ አድርገን ስራችንን በተደራጀና በተቀናጀ አግባብ ለመምራት ምቹ ሁኔታ ይፈጥራል የሚለውን ሀሳብ አንስቼ፣ ሌላው ከግብዓት ጋር ተያይዞ ቅድም እንዳስቀመጥኩት በእጽዋትም በእንስሳትም ተጠቃሚዎችን ለማስፋት የከተማ ግብርና ተግባርን በበላይነት ትኩረት ሰጥተን እየተንቀሳቀስንበት ያለ ተግባር አለ። ከዚህ ጋር ተያይዞ ያው ባለን አቅም እንዳስተዳደር ከዋና አመራሮችም ከሚመለከታቸው ተቋማትም ጋር እየተናበብን እየሰራንበት ያለ አቅም ሂደት አለ ማለት ነው። ከዚህ የተሻለ ለመስራት ደግሞ በተለይ ከድጋፍ ጋር ተያይዞ በርካታ የዘር ግዢዎች ያስፈልጋሉ። እንዲሁም ደግሞ ተቋማት አካባቢ ለማስፋት በራሳቸው አቅም ለመሄድ የሚቸገሩበት አግባብ ስላለ የወረዳውን አርሶ አደርና ከተማ ግብርና ጽሕፈት ቤት ተቋም ድጋፍ እንዲደረግላቸው የሚጠይቁበት አግባብ ስላለ ይህንን አቀናጅተን ለመምራት ከኬሽ ጋር ተያይዞ በተለይ ዶሮ ለማሰራጨት ያው እንደሚታወቀው ዶሮ የምናሰራጨው ከማህበረሰቡ ግብዓት ተሰብስቦ ተጠቃሚ እንዲሆን በራሱ አቅም ጥረት አድርጎ ተግባሩ በዛ ልክ እንዲመራና ለሚፈለገው ይህንን ለማድረግ ግን እንደ መነሻ የሚሆኑ የተያዙ ግብዓቶችም በጀቶችም አሉን በቂ ላይሆኑ ይችላሉ። የሚመለከተው ተቋም በተለይ ክፍለ ከተማው ጭምር በጋራ ድጋፍ እየተደረገ ከምንሰራቸውን ስራዎች የበለጠ አጠናክረን እንድንቀጥል ከነዚህ ቅድም ካነሷቸው ጉዳዮች ጋር ተያይዞ በደንብ በጋራ ተናበን ተደጋግፈን ስራውን መስራት ይኖርብናል የሚለውን አጭር ሀሳብ ለማስቀመጥ ነው። እንዳጠቃላይ ግን በተቋሙ ያው በየጊዜው ከስራ ዕድል ጋርም ተያይዞ ዋናነት ይዘን የምንሰራቸው ስራዎች አሉ። ከዚህ የበለጠ ተጠቃሚ ለማድረግ የአካል ጉዳተኞችንም ሌሎችንም በዚህ ተግባር ተጠቃሚ እንዲሆኑ ቅድሚያ የምንሰጥበት ሁኔታ አለ። ይህንን ደግሞ በቀጣይ 6 ወርም የበለጠ አጠናክረን የምናስቀጥል ነው የሚሆነው። እስካሁን ያን ያህል የተቸገርንበት ብለን የምናስቀምጠው የለም። ክሮኒክ የሆነ ችግር የለም። ቅድም ያስቀመጥኳቸውን የሰው ኃይልና ከነዚህ ከግብዓት ጋር ተያይዞ ያሉትን በጋራ የተረጋገጥን የምንሰራ ከሆነ ካሳለፍነው 6 ወር በላይ በቀጣይ 6 ወር የተሻለ ውጤት የተሻለ አፈጻጸም ይኖረናል የሚል አጭር ሀሳብ ለማስቀመጥ ነው። እጅግ በጣም አመሰግናለሁ።